እባካችሁ እናቴን መልሱልኝ። እናቴን ስጡኝ እባካችሁ። ናቲ እሱ ቅዠት ነው። ቅዠት አይደለም ቤቲ። እናቴ እዚህ ክፍል ነበረች። ድምጿን ሰምቼዋለሁ። እናቴ በህይወት አለች። እየነገርኩ ነው። እየቃዠ ነው ያለኸው ናቲ። እየቃዠ አይደለም አልኩሽ እኮ። እናቴ እዚህ ቤት ነበረች። አሰሚኝም እንዴ? እናቴን ስጡኝ። እናቴን ስጡኝ። እናቴስ ቆይ ምን ያስቃል? ሰራሁለት እኮ። ሰማኛለህ? እኔ በአንተ ምክንያት መሞት የለብኝም። ተረጋጊ ቤቲ። ተረጋጊ አትበለኝ። አልረጋጋም እንዴ? እኔ በአንተ ጉዳይ እኮ መሞት የለብኝም። ጉዳዩ እኮ የሁለታችንም ነው። ይሄኔ አይደለም። እኔ እዚህ ነገር ውስጥ የለውበትም። ቆይ ካልሆነ ለምን ራስህ ብቻህን አትጋፈጠው? ምክንያቱም እኔ ለመግደል ዝግጁ ስላልሆንኩ። እኔ ለመሞት ዝግጁ አይደለሁም። ለመኖር ነው ይሄን ሁሉ ዋጋ የከፈልኩት። ይቺኛዋን ቤቲ የሆንኩት። ቆይ ሌላ ብሶት አለብሽ እንዴ? አንተ ራስህ መጋፈጥ ስለፈራክ ነው እዚህ ነገር ውስጥ የከተትከኝ። ነገርኩሽ እኮ ከተናገረኝ ትዕግስት ያልከው እንዳልገለው ነው የሸሻሁት። አንተ እንዳትገለው እኮ እኔ መሞት የለብኝም። ምን አርገሽ? ምንም። ታዲያ ለምን እንደዚህ ታረጋግኛለሽ? ለምን እንደዚህ ታረጉኛላችሁ? ይቅርታ ናቲ፣ በጣም ይቅርታ። ለምን ነው ይቅርታ የምትጠይቂኝ? ለምን ብትገይኝ ነው የሚሻልሽ? ዓለም የለችም ከምትይ ለምን ነው የምታለቅሽው? ለምን ነው የምታለቅሽው? እኔ ላልቅስ እንጂ። እንደዛ አይደለም፣ እንደዛ እኮ አይደለም ናቲ። እና እንዴት ነው? ዓለም እኮ ምስኪን ናት። እናቴ እኮ ክፋት የለባትም። ቆይ ምን አድርጋችሁ ነው እንደዚህ የምታደርጓት? ምንም። አንቺስ ምንድነው የምታገኙ? ናቲ በጣም አዝናለሁ። ማንም ለኔ ያዝንልኝ። ቢያንስ እነሱ ገንዘቧን ፈልገው ነው። አንቺ ቆይ ምንድነው የምታገኙ? በጣም ክፉ ነሽ። እሺ ሁላችሁም ክፉ ናችሁ። ተውት። በአሁኑ ነው ማዘኛለሁ። ቆይ ምን ላድርግ? ምን አድርጊ ነው የምትሉኝ? እኔ አይደለሁም ትሁት። ይሄን ጉዳይ ገዜን ብቻ ነው መጠየቅ የምትችይው። እሱ እኮ ባልሽ ነው። ሁሉንም ግፍ አብራችሁ አይደል እንደምታደርጉት? አንቺ እኮ ራስሽን ነፃ ማውጣት ትችይ ነበር። እንዴት ነፃ ልውጣ? በልጄ እኮ ነው እያስፈራራኝ ያለው። አቅፌ እንኳን ፍቅሯን ያልጠገብኳትን ልጄን። ለነገሩ አንቺ ልጅ ፍቅር ይታቂያለሽ። እና አሁን ምን አስብሽ? ምን ላስብ? እናንተ እኮ ናችሁ እስካሁን ሳታስቡ ይኖራችሁት። ስለዚህ እናንተ የምታስቡትን አስቡ። ለመሰዳደብ አልነበረም የመጣሁት። ይኸውልሽ ቤቲ፣ እኔ ባለጌ አይደለም አልሳደብም። ግን ከቻላችሁ እባካችሁ ተው፣ እባካችሁ።
ተረጋጋሽ? ጋሼ አሁን የምትፈልገው ሁሉ ሆኗል። እንዴት ፍቀድልኝ። ውልሽ እኮ ገና ነው። እኔ ግን ከዚህ በላይ መቆየት አልፈልግም። ስለፈለግሽ የምትኖሪ ይመስልሻል? ምንድነው ቆይ ከኔ የምትፈልገው? ከምርሽ ነው? ካንቺ ምን ልፈልግ እችላለሁ? አላቅም፣ ግን ግራ እያጋባኸኝ ነው። አይ ቱት የያዝነው የህፃናት ጨዋታ አይደለም። በቃ እኔ መስራት አልፈልግም። ስለዚህ እንዴት ፍቀድልኝ እባክህ። መሄድሽ ለእኔ ትልቅ ጦስ። ምንም የማደርገው ነገር የለም። ቢያንስ ልጄን ላሳድግ እባክህ። ልጅሽ በስርዓት እያደገች ነው። አንቺ እስካላስቸገርሽ ጊዜ ድረስ ልጅሽ ጋር የሚደርስ ማንም የለም። እስከ መጨረሻው ግን ሁሉ ነገር እንደዚህ አይቀጥልም። ይሄንን እንዳትረሱ። ገዜ በቃ ትሄድ። ለምን አትዋትም? አስቢ እንጂ ቤቲ። አስቤ ነው እየነገርኩ ያለሁት። በዚህ ሁኔታዋ ልትቆይ አትችልም። ምን አባቷ ታመጣለች? ይኸውልህ ጊዜ አስፈራራትና ወደ መጣችበት ትሄድ። አይሆንም። የማይመስል ነገር አታውሪ። አንቺ ደግሞ ሄሎ እህቴ። ቱቴ እንዴት ነሽ? ደህና አይደለሁም እባክሽ። ደህና ነኝ ብዬ መዋሸቱ በጣም ደክሞኛል። ደግሞ ምን ገጠመሽ? ምን የማይገጥመኝ አለ? አንዱን ተገላገልኩ ስል የባሰው ቀን የገባሁት። ቆይ እኔ የምለው ልጄ ከቤት ትወጣለች እንዴ? ከጓደኞቿ ጋር ትጫወታለች። እዛው ግቢው በር ላይ ናት። ምን ነው? እባክሽ እህቴ ከቤት አታስወጧት። የተፈጠረ ነገር አለ እንዴ ቱቴ? ምንም የለም፣ ግን ለጥንቃቄ ነው። ከተናገርሽ በግልጽ ተናገሪ ቱቴ። ምን ተፈጥሮ ነው? ምንም አልተፈጠረም አልኩሽ እኮ። ቤት እንዴት ናቸው? ደህና ናቸው። አንቺም መተሽም አታያቸውም አይደል? እንደኔም የራቀ የለም። እስኪ ፈጣሪ ፍቀድ። ሩቅ ያለሽ እኮ ነው የምትመስዩ። መተሽ ልጅሽን ማግኛት እንዳትረሳሽ። ወይ እህቴ ደግሞ አንቺ ደግሞ እንደዚህ ያልሽ የባሰ አታስጨንቂ። ላስጨንቅሽ ፈልጌ አይደለም። እሺ በቃ አሁን ስልኩን ልዘጋው ነው። ደህና ሁኚ። ቻው። አባዬ እውነቱን ንገረኝ። የትኛው ነው እውነት? እናቴ አለች አይደል? ምን ያማል እንዴ? ደግሞ ደህና ሆነ ነበር። እባክህ አባዬ እናቴ በህይወት ካለች ልያት እምልላለሁ። በፍጹም ገንዘብ አልጠይቀን። እኔ ደግሞ ለአንተ ለልጄ ምን ሲያል ብትጠይቂ? ሌላ ሽንገላ ይቅርብ። እኔ ላብድ ነው የምር አባዬ። እናትህ እኮ ሞታለች። መቃብሯን እኮ አይተሃል። እዛ ክፍል ነበረች ተብያለሁ። እዛ ቤት ያየው ክፍል ትዝቷ ብቻ ነው የቀረው። ቆይ እሺ ለምን ተቆለፈ? ልብሷ፣ ፎቶዋ፣ ሁሉ ነገር እዛ ነው ያለው። ለዛ ነው ክፍሉ የተዘጋው። አይ አይመስለኝም። እንግዲህ እውነቱ ይሄ ነው እናቴ። ወይኔ እናቴ።
አንድ ጥያቄ ብቻ ልጠይቅሽ። እኔ ላይ ያስጨከነሽ ነገር ምንድነው? አልጨከንኩብህም ናቲ። እናት አለሽ አይደል? እንዴት በእናቴ ትመጭብኛለሽ? ምናልባት አሁን ምንም ብለህ ላትረዳኝ ትችላለህ። እንደዛ ስትቀያየርብኝ እኮ ገሸሽ ያልኩት ደህና አይደለሽም ብዬ ነበር። ግን የዚህን ያህል እኔ ላይ ተንኮል ታስቢያለሽ ብዬ አስቤ አልነበረ። ናቲ እባክህ አታስጨንቀኝ። እኔ እኮ አይደለሁም ጠላትህ። እናቴስ? ያ ክፍልስ? የምር እናቴ ሞታለች? ዝም አትበይኝ እንጂ ትሁት፣ እንዳለች ለምን ነገርሽኝ? እኔ የማውቀው ነገር የለም ናቲ። እባክሽ ትሁት፣ አንቺ ካልሽኝ የምር አምናለሁ። ደግሜም ስለ እናቴ አልጠይቅም። እውነት ከሆነ ድጋሚ ሄጄ እርሜን አወጣለሁ። እባክሽ ንገሪኝ። ዝም አትበይኝ ትሁት፣ ንገሪኝ። አለሜ ሞታለች ወይስ አለች? አላውቅም። ንገሪኝ። ታውቂያለሽ? አላውቅም አልኩ ናቲ፣ በቃ ተወኝ። እናቴ እዚህ ክፍል ነበርሽ? እዚህ ነበርሽ? እናቴ በሕይወት አለሽ? እናቴ አለሽ? ተው እባክሽ ንገሪኝ። እናቴ እዛ ክፍል ነበረች አይደል? አላውቅም። ይሄ ደብዳቤ ለእናቴ ባንቺ በኩል የላኩት ነው። እዛ ክፍል ነበረች አይደል? ናቲ እኔም አንተም ያለንበት ሁኔታ ይከብዳል። ግን አንድ ምክር ልምከርህ። እሺ ምንድን ነው? ቤቲን ቅረባት። ለምን? እናቴን ታገናኘኛለች? እናቴ አለች፣ አልሞተችም አይደል? ናቲ በቃ ብዙ አትጠይቀኝ፣ አታስጨንቀኝ። ተውቴ፣ ለምን እንደዚህ ሆንሽብኝ? ያስቀየምኩሽ ነገር አለ እንዴ? የለም ናቲ የለም። ግን እባክህ ተወኝ፣ በቃ አታስጨንቀኝ፣ ልኑርበት እባክህ። ለመኖር ብለሽ የሁሉ ነገር እያደረግሽ ፈርተሽ? መኖር የሚያኖራቸው ሰዎች አሉ። እሺ ተውት፣ እተውሻለሁ። ትሁት ላናግርሽ ነበር የመጣሁት። መቼም ረበሽኝ አትይኝም አይደል? ምን ፈልገሽ ነው? እንዴት እንደሆንሽ ልጠይቅሽ ነው። ደህና ነኝ። ከናቲ ጋር ታረቃችሁ? ቤቲ፣ እኔ ለመውደድና ለመደሰት አልተፈጠርኩም። ለምን እንደዚህ ያልሽ? እርግጠኛ ነኝ መስማት የምትፈልጊውን የነገርኩሽ። እኔን ለማስደሰት ነው እንደዚህ ያልሽው? ናቲ ለእናቱ የላከላት ደብዳቤ ነበር፣ ክፍሉ አግኝቶታል። በጣም ተደናግጧል፣ ግን መሞቷን አላመነም። አንቺ ነበርሽ ደብዳቤ መላላሽ?
አዎ እኔ ነኝ ያደረስኩለት፣ ግን ደግሞ እሱ አልመለሰችለትም። ትልቅ ችግር ልትፈጥሪ ነበረ። እስኪ አንዳንዴ ለሆድሽ መኖር ተይና ለህሊናሽ ኖር። ትሁት እየቀለድሽ ነው? ህይወት የገባሽ አይመስለኝም። ቆይ ናሲን ተወጁ የለ እንዴ? ቢያንስ አሁን እንኳን ከስቃይ አድኝው። አንቺም እኮ ተወጇለሽ። ቤቲ አልዋሽሽም፣ ናቲን በጣም ወደዋለሁ፣ ግን ደግሞ ከልጄ በላይ አልወደውም። በዚህ ሰዓት ለእኔ ወሳኝ ነገር የልጄ ብቻ ናት። ቆይ ግን ለምን አልነገርሽም? ለማንም አልነገርም ብዬ ነበር። አፍሬባት ናት። ልጅ እኮ ጌጥ ነው፣ ጌጡን ደግሞ ማንም አይደብቅም። ለነገሩ ልጅ ስላለወለድሽ የማወራው ነገር አይገባሽ። አይ ትሁት አንቺ ብቻ ነሽ አይደል ልክ የሚመስልሽ? ሲጀመር ልጅ እንዳለመውለድ ልክ የሆነ ነገር የለም። ቤቲ በህይወቴ ልረሳው የማልችለው አንድ ውለታ ዋይልኝ። ምን? ስለ እናት። ስለ እናት ምን አውቃለሁ? ቤቲ ውለታሽን አልረሳውም እባክሽ። ታዲያ ቆይ እንደዚህ አድርጌልህ ውለታ ሊቀር ነው እንዴ? እስከዛሬ ላስቀየምኩሽ በሙሉ በጣም ይቅርታ። በቃ ይቅርታ አድርጌልሃለሁ ናቲ። እሺ ንገሪ ናቲ። አሁን ባልኩ ነገር ከተስማማ ያልከው ነገር ሁሉ ይሆንልሃል። ምንድነው? አብረን እንደር። ምን አስደነገጠ? ሁሉንም ነገር በመረጃና በማስረጃ እነግርሃለሁ። ግን ባልኩ ነገር ከተስማማ ብቻ። አንድ ጥያቄ ብቻ እኮ ነው የጠየኩሽ። እናት ያለች ወይስ የለችም? እኔም አንድ ነገር ነው የጠየቅኩህ። መኖሯንም አለመኖሯንም ላሳየህ ነው። ይህንን ነው የምልህ። ከባድ ጥያቄ ነው የጠየቅሽ። ከአንተና ከእኔ ጥያቄ የትኛው ይከብዳል? እስኪ ንገረኝ። አስብበት። ትሁትን ብትሆን የደበቀችው ነገር አለ። ይታርገውሽ ይሆናል። ለሚ እባክህ ፈጣሪ ሆይ ጠብቃት። አባዬ ወይ የኔ ልጅ እንዴት ነህ? ተረጋጋህ? አዎ ተረጋግቻለሁ። ልጄ እናትህ ሞታለች። አውቃለሁ እንደሚከብድ፣ ግን እውነታው ይሄው ነው። አዎ አባዬ አንተ ልክ ነህ። ይቅርታ አስጨነቅኳችሁ አይደል? ግን አንድ ነገር ብለህ አይከፋህም አይደል? አረ አይከፋኝም አባዬ በለኝ። ያው እኔ አግብቻለሁ ታውቃለህ። አንተ ደግሞ ወጣት ነህ። ራስህ መኖሪያ ቤት አለ አይደል? አዎ እስከ ገዛ የተከራየሁት አለኝ። ምን ልልህ መሰለህ ናትዬ፣ ቤት እየደበራት ስለሆነ አንዳንዴ እየመጣህ ብንጠያየቅ እንደሱ ይሻላል። አይሻልም ትላለህ? ልክ ነህ። ብዙ ጊዜ መጣሁ።
እኔም ግን የምጠይቅ ጥያቄ አለኝ አባዬ። ጠይቀኝ። ምንድን ነው? የእናቴ ንብረት የሆነውን በጠቅላላ እንድሰጠኝ እፈልጋለሁ። እየቀለድክ አይደለም አይደል? ኧረ አልቀለድኩም። ምን ነው የእናቴ አይገባኝም? ሌላ ቀን ስትመጣ እናወራለን። አይ አትምጣ ስላልከኝ እኮ ነው። አንዳንዴማ እየመጣ ጠይቃ። ወዴት ነው? እስኪ እያዞረኝ ስለሆነ ገብቼ ልተኛበት። ይሄ አዙሪታም ሽማግሌ እኔ ክፉ ነኝ? በጭራሽ ክፉ አይደለም። ምናልባት ደግሞ እኔ ነኝ ክፉ ነሽ ብዬ እንኳን አላስብም ነበር። ለአንቺ ያለኝ ፍቅር ነው። አንቺን ከዚህ ቤት ነፃ አውጥቼ ሚስት ላደርግሽ ነበር መሰለኝ። እሱ ቀርቶ ሌሎቹ ሀሳቦች ቢሳኩልኝ ደስ ይለኝ ነበር። ተውት፣ አንድ ጥያቄ ብቻ ልጠይቅሽ። መመለስ የማንችለው የሚከብድ ጥያቄ ላይ እሱን አላውቅም፣ ግን ትወጂኛለሽ? እውነት እወድሃለሁ። ለመውደድ አልታደልኩም እንጂ እወድሃለሁ። ፍቅሬን በመታወቅ እንጂ። እሺ እንደዛ ከሆነ ለአንዱ ደርሻለሁ። ለምን የጨከንሽብኝ? አንተ ትወደኛለህ? በጣም። እንደዛ ከሆነ ናት ያለሁበትን ነገር ተረዳ። እሺ እንድረዳሽ ንገሪኝ። ከኔ የምትደብቂው ምስጢር አይኖር? ይኸውልህ አንዳንድ ነገሮችን አለማወቅ ነው የሚጠቅመናት። ለሚወዱ ሰው እንኳን ትንሹን ተራውን ነገር ይባላል። የማይጠቅሙን ነገር ይለፈልፋል። እሺ ወርድ ነው ግባ። አንቺ ጋር የምትሆነ ግን እየበረደኝ አይደለም። እኔም እዚሁ እኔ የምልህ ገዜ፣ ቆይችን ሴትዮ ምን አሰብክ? መግደል። ከዛስ? መቅበር። እንዴ ገዜ፣ ያ እኮ ለኛ አደጋ አለው። አሁን ካለንበት አደጋ በላይ ይሆናል ብለሽ ታስቢያለሽ? አዎ ብዙ ጣጣ አለው። ቆይ ለምን ትንሽ ብር ሰተናት ሩቅ ሀገር አንልካትም? የት ሀገር? አላውቅም፣ ብቻ ሩቅ ወይ ደግሞ ክፍለ ሀገር ስራ እንድትሰራ እናድርጋት። እሱም ልክ አይደለም። ምኑ ነው ስህተት? አለመመለሷን በምን እርግጠኛ እንሆናለን? እሱ ማስፈራራት ነው። በዛ ላይ ደግሞ እዛ ማንንም አታውቅም፣ ማንምም አይመጣም። ጥሩ። እና ጓደኞቼ ጋር ቀጠሮ አለኝ፣ ልሄድ ነበር። ትችያለሽ። አመሻለሁ። ቤት አይቻልም። እሺ ካንተ ጋር እናምሽ። እኔም ስራ አለኝ፣ አልችልም። ኧረ ቤቲ፣ እና ምን ይሁን ነው የምትለው? ቆይ ካንተ ጋር ተንኮለኛና ወንጀለኛ ሆኜ ልቀር? እየሰደብሽኝ ነው። አንተ በእድሜ እየተጫወትክ ነው። ባለትዳር እኮ ነሽ። ባለትዳር የሆንኩ እንደሆነስ? ባለትዳር ደግሞ ስርዓት አለው። መዝናናት ስርዓት ማጣት ነው? ቤቲ፣ መኝታ ቤቱ አይጸዳም? አጽድቼዋለሁ። አለሜን እዛ ነው ያደረጋችሁት? አላውቅም፣ ግን መኝታ ቤት የለችም። ይኸውልሽ ናቲ ወጣት ነው፣ ፍቅር መስጠት ይችልበታል፣ እንክብካቤም ደግሞ ያውቃል። አውቃለሁ፣ ግን ደግሞ አንቺ ሊሆን አልቻለም። ይኸውልሽ ተውት፣ የጊዜ ጉዳይ ነው። ይኸውልሽ ጊዜ ሳይሆን ምክንያት ነው የሚያስፈልገው። አንቺን የሚወድበት በቂ ምክንያት። ምንም ምክንያት የለም። አለ። አሳልፈሽ እየሰጠሽኝ ነው? አዎ፣ የኔ መሆን አይችልም። እሺ ምንድን ነው? እናቱን ስጪውና ባለውለታ ሁኚ። ምን እያልሽ ነው? ከዛ ጊዜ ሁላችንንም ያጥፋል? በራሱ መንገድ እንዳወቀ አድርጊያ። ቆይ እንደዛ ማድረግ ከተቻለ ለምን አንቺ ራስሽ አታደርጊው? እኔ ልጄ ማስያዝ ስላልቻልኩ ነው። አንቺ ግን የሆነ ችግር እንኳን ቢመጣ ራስሽን ትሰውሪያለሽ። እኔም እናት አለኝ። ይኸውልሽ ለእናትሽ የሆነ ቦታ ስጫት። ይሄ እኔ ምክር ነው። ምክንያቱም ይቆይ እንጂ ነገሩ ላይ መድረሱ አይቀርም። ልወጣ ነው። መኝታ ቤት ያስቀመጥኩት ጫማ አላምጪልኝ።
ቆይ ቤቲ ለምንድን ነው የፈለግሽኝ? ትልቅ ውለታ አለውልህ። ትሁት የደበቀችን ልነግርህ። ምኑን? የደበቀችን። አንቺ ካወቅሽው ለምን አትነግሪኝም? ቆይ ለምን ከኔ ጋር አንጠጣ? አንቺ ደልቶሻል እናቴ። ደልቶኝ ሳይሆን ከእንደዚህ አይነት ህይወት የሚያስረሳኝ እሱ ነው። ልትነግሪኝ የምትፈልጊውን ነገር ንገሪኝ ቤቲ። እኮ እነግርሃለሁ። መጀመሪያ ግን መጠጣት ይኖርብናል። አንቺ ስራ ፈተነሽ፣ እኔ ልሂድ። ስለ እናትህ ነው። ስለ እናቴ ምን? እሱን እየጠጣን እናወራለን። እሱን ብቻ ሳይሆን ትሁት የደበቀችንን ጉዳይ እናወራበታለን። ትሁት። አቤት። ቤት የት እንደሄደች ነግራሻለች? አልነገረችኝም። ከማን ጋር ነች? አላውቅም ጋሼ። ጥሩ ሚስጥር ትደብቂያለሽ። እሷ የኔ ሚስጥረኛ አይደለችም እኮ። እሷን ብትሆን መስመሯን ካለፈች የማደርገውን ከማድረግ ወደኋላ አለ። እኔ እኮ ምንም አልናገርም ብያለሁ። ቆይ ለምንድን ነው የማታወኝ? እኔ 10 ጊዜ ስለ አንድ ነገር ማውራት አልወድም። እባክህ ጋሼ እየለመንኩ ነው። ልጄን ካየኋት በጣም ቆይቻለሁ። እንዳትፍቀድልኝ። እኔ ሳሎን ዋናው የገባሽው ውል ነው። እሺ ቆይ ታመሜ እንኳን መስራት ባልችልስ? ያን ጊዜ መሄድ ትችያለሽ፣ ግን ድራማ ለመስራት እንዳትሞክሪ። እኔ ካንተ አላውቅም፣ ግን የሰው እንባና የሰው ደም ጥሩ አይደለም። ኧረ እንደዚህ አይነት ተቆርቋሪ መሆንሽን አላውቅም ነበር። እዚህ ምድር ላይ እስካለው ድረስ በምቾት ነው የምኖረው፣ በማንኛውም ሁኔታ። አለሜ ደህና ናት? እሷ አንቺን አይመለከትሽ። ሄሎ አባዬ፣ እንዴት ነህ? እባክህ አባዬ፣ ደህና አይደለሁም። ምን ሆነህ ነው? ስልክ የማይሰራም እኮ። ቤትም ደግሞ መምጣት አልቻልኩም። እባክህ አባዬ፣ ነገሮች በጣም ከብደውኛል። እርዳታ ያስፈልገኛል። ነገ ቤት ነህ? እሺ እሺ፣ እመጣለሁ። እሺ፣ ደህና ደር አባዬ። ናቲ የት ነህ? ብቻ ከቤት ከሆነ እንዳይሆን። ያው እሺ፣ እንደፈለግሽ ጠጣን አይደለ? አሁን ንገሪኝ። ገና እኮ ምንም አልጠጣንም። ቤቲ እየመሸ ነው። ምን ችግር አለው? ከመሸም እናድራለን። የማይመስል ነገር አታወሪ ቤቲ። እሺ እነግርሃለሁ፣ ግን ስሜታዊ ላለመሆን ሞክር። እሺ ምንድን ነው? ከማን ጀምር? ከትሁት ወይስ ከእናት? ከእናቴ። እኔ ግን ከትሁት ብጀምር ነው ደስ የሚለኝ። እሺ ተናገሪ፣ ትዕግስቴን አታስጨርሽ። የእንጀራ አባት ሆነሃል። አልገባኝም። ትሁት ሴት ልጅ አለቻት። ምን? ስለ እናቴ የምነግርህ ደግሞ ሄደህ ሽብር ማትፈጥር ከሆነ፣ አለበለዚያ ግን አታገኛት። አታገኛትም? እናቴ አለች አይደል? አዎ አለች። ትሁትም የልጅ እናት ናት።